ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች፣ የተለያዩ ወቅታዊ መረጃዎች ወደ እናንተ የምናቀርብበት ሰዓት ላይ ተገናኝተናል። ሁሌም እንደምናደርገው ዛሬም አጠር ያለ ቆይታ ነው የሚኖረን። በዚህ ቆይታችን በርካታ ያልሰማችኋቸው መረጃዎች ወደ እናንተ ይቀርባሉ። እዚህ ተምብኔሉ ላይ እንደምትመለከቱት ሶስት በስፋት የሚዳሰሱ ርዕሰ ጉዳዮች ይኖሩናል። አንድ የአውሮፓ ዲፕሎማት መቀለ ሰንብተው ተመልሰዋል። ምን ሲሰሩ እንደሰነበቱ እናቀርብላችኋለን። እኒህ ዲፕሎማት በአዲስ አበባ የአንዱ የአውሮፓ ሀገር ባለሙሉ ስልጣን አምባሳደር ናቸው። ከዚህ በተጨማሪ በሀገራችን የተለያዩ ግጭቶች በኮንፍሊክት ሪዞሉሽን ላይ ወይም በአደራዳሪነት ሰፊ ልምድ ያላቸው በተለይ ከኦሮሞ ነፃነት ግንባር ጋር ከማደራደር ጋር ተያይዘው በስፋት ስማቸው የሚነሳ አምባሳደር ናቸው። እንግዲህ እኒህ አምባሳደር ናቸው ሰሞኑን መቀለ ሰንብተው የመጡት። በምን ጉዳይ ላይ ሰንብተው እንደመጡ በስፋት የምናብራራው ይሆናል። ከሱ በተጨማሪ የቀድሞው የኢትዮጵያ የብሔራዊ መረጃና ደህንነት ዋና ዳይሬክተር የሆኑት አቶ ጌታቸው አሰፋ ሶስት ሲኒየር ጀነራሎችን አስተባብረው አንድ እንቅስቃሴ ጀምረዋል። ይህ አደገኛ ነው የተባለው እንቅስቃሴ ምንድን ነው? በዚህ እንቅስቃሴ ውስጥ አብሯቸው የተሰለፉ ጀነራሎች እነማን ናቸው? ይህ እንቅስቃሴ ጽምዶ ከሚባለው ድንበር ተሻጋሪ ግንኙነት ጋር የተያያዘና የትግራይን መጻኢ ዕድል እጅግ የሚጎዳ ነው ተብሏል። ይህ የዕለቱ ዋና አጀንዳችን ነው። በስፋት እናብራራዋለን። ይህ በእንዲህ እንዳለ ዛሬ አውራምባ ታይምስ በይፋ የሚገልጸው አንድ በሚስጥር የተያዘ የድርድር ጥረትም አለ። ተመልካቾች፣ ድርድሩ በፌዴራል መንግስት ባለስልጣናትና መቀለ ባሉ የፓርቲ የሰራዊት አዛዦች መካከል የሚደረግ ነው። ይህ በውጭ ዲፕሎማቶች አመቻችነት በከፍተኛ ሚስጥር ተይዞ የሚገኘው የድርድር ጥረት አንድ ፈተና ገጥሞታል። ፈተናው ምንድን ነው? ጥረቱስ ምን ደረጃ ላይ ደርሰዋል? የሚለውን እንዳስባለን። እንግዲህ ተመልካቾች፣ እነዚህን በስፋት ወደምናብራራበት ዝግጅት ከመሄዳችን በፊት እግረ መንገድ የምንዳሳቸው አጫጭር መረጃዎች አሉ። ላለፉት 4 ወራት ተቋርጦ የነበረውና ከፍተኛ ውዝግብ ሲያስነሳ የነበረው የትግራይ የድጎማ ባጀት ከብዙ ጥረት በኋላ እንዲለቀቅ ተወስኗል። ይህንን ለማረጋገጥ ዛሬ አውራምባ ታይምስ ወደ መቀለ ደውሎ ነበር። ከሚመለከታቸው የፌዴራል ተቋማት ተለቀዋል ተብሎ እንደተነገራቸው እነዚሁ ያነጋገርኳቸው በመቀለ የሚገኙ ባለስልጣናት አረጋግጠውልኛል። ይህ የድጎማ በጀት ክልከላ ባለፉት ወራት ብዙ ነገር እንዲመሰቃቀል ምክንያት ሆኖ እንደነበር ይታወሳል። ተመልካቾቻችን፣ በተለይ የመምህራን የሐኪሞችና የሌሎች ሴክተሮች ሰራተኞች ደሞዝ በቀጥታ የሚነካ ከመሆኑ ጋር ተያይዞ ብዙ ማህበራዊ ምስቅልቅል እንዳደረሰ በተለያየ አጋጣሚ ሲገለጽ ነበር። የተለያዩ ሰላማዊ ሰልፎችም ሲደረጉ ነበር። እውነት ለመናገር እንደዚህ አይነቱ እርምጃ በቀጥታ ህዝቡ ጋር የሚያጋጭ እርምጃ ነው። በፌዴራል አመራሮች እና መቀለ ባሉ ኃላፊዎች መካከል የፖለቲካ ልዩነት ሊፈጠር ይችላል። አስተያየት ሰጪዎች እንደሚሉት ይህ አይነቱ የቱን ያህል ቁርሾና የፖለቲካ ልዩነት ቢኖር ግን ምንም የማይመለከታቸው ለፍቶ አዳሪ አስተማሪዎች ወይም ሐኪሞች ደሞዛቸውን በማቋረጥ የሚደረግ ኮሌክቲቭ ፓኒሽመንት ተገቢነት የለውም ይላሉ። ሌላው ቀርቶ እንደነዚህ አስተያየት ሰጪዎች ግምት ሌላው ቀርቶ ደርግ እንኳን ከ1980 እስከ 1983 ድረስ ትግራይ የህወሓት ነፃ መሬት በነበረችበት ጊዜ በትግራይ የነበሩ የመንግስት ሰራተኞች ወደ አስመራና ወደ ደሴ እየጠራ ደሞዝ ይከፍል እንደነበር በማስታወስ ዛሬ በ21ኛው ክፍለ ዘመን ግን ይህ አይነቱ የጅምላ እርምጃ መውሰድ ተገቢ አልነበረም ሲሉ ይገልጻሉ። አስገራሚው ነገር ይላሉ እነዚህ አስተያየት ሰጪዎች፣ አስገራሚው ነገር ደግሞ ይህ እንዲሆን የሚያማክሩት የትግራይ ተወላጆች ናቸው። በፌዴራል ተቋማት፣ በፋይናንስ ሚኒስቴር እንዲሁም በተለያዩ ሴክተሮች በአማካሪነት የተሰገሰቡ እነዚህ የትግራይ ተወላጆች ይህንኑ እርምጃ እንደ ተገቢ እርምጃ እንዲወሰድ ምክር ሀሳብ በመለገስ ይህንን ሲያስከለክሉ እንደቆዩ በማብራራት ይህ አይነቱ እርምጃ በእርግጠኝነት የሚጎዳው በፖለቲካ የተለያዩቸውን ሰዎች እንዳልሆነ ያብራራሉ። ጨምሮም ድጎማ ባጀቱ በመቋረጡ ደብረጽዮን አይራብም፣ ፈትለወርቅ አትጠማም፣ ይልቁንስ ህዝብ ለማነሳሳት ይጠቀሙበታል ሲሉም ስጋታቸውን ይገልጻሉ። ያም ሆነ እንኳንም መፍትሄ ያገኘ በዚህ ሂደት ውስጥ ጥረት ያደረጋችሁ ፓርቲዎች እንዲሁም ሌሎች አካላት ልትመሰገኑ ይገባል ሲሉ እነዚህ ያነጋገርናቸው አካላት አስተያየታቸውን ሰጥተውናል። ተመልካቾች፣ እንግዲህ የፕሮግራማችን ተከታታዮች ለመግቢያ ያህል ይህን ካልን አሁን በቀጥታ ወደ ዕለቱ አቤት አጀንዳዎች እንገባለን። ከዚህ በሸጋገሪያ በኋላ ተመልሰን እንገናኛለን። ፀሐይ በሪኻ ወቃሕታ መሬት ወገገን ምስ በለ ወርቃዊ ጭራ ብርሃና ወዛውሕ ምስ ዓሰለ
زي والو ندر فتحي سباسا وشزي ما زي سيولو عوالد ديتا كلن عتلو حيزن وردا عبا قلبتهج بعدن مسبح عدن كلنا منسي عبتر تميزم كارسا طليعم تشبو ويترف حفتي نعفس نعي كويس ونني أبتر مهلو وإذا عدنا ربا ربا عدي معزبا ترعدنا سوحا سوحي أيتبع الجوي ተመልሰናል ተመልካቾች። በመግቢያችን ላይ እንደገለጽነው አንድ የአውሮፓ አምባሳደር ማለትም በአዲስ አበባ የሚገኝ የአንዱ የአውሮፓ ሀገር አምባሳደር ሰሞኑን ወደ ትግራይ ተጉዞ ከተለያዩ ኃላፊዎች ጋር ተገናኝተዋል። አምባሳደሩ በመቀለ ቆይታው ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ከአንዳንድ የሰራዊት አመራሮች ጋር ውይይት እንዳደረገ ለጉዳዩ ቅርብ የሆኑ ምንጮች ለአውራምባ ታይምስ ገልጸዋል። አውራምባ ታይምስ ከአስተማማኝ ምንጮች ባገኘው መረጃ መሰረት የዚህ ውይይት ዓላማ በትግራይና በፌዴራል መንግስት አመራሮች ያለውን ልዩነት በሰላማዊ መንገድ ለመፍታት ያለመ ነው ብለውናል። ቀደም ሲል የጠቀስኳቸው አምባሳደር ለድርድሩ ስኬት ሲባል ስማቸውና የሚወክሉትን አገር ስም ከመጥቀስ ተቆጥቤያለሁ። በእርግጥም የሸትል ዲፕሎማሲ መልክ ባለው ሁኔታ ላለፉት ጥቂት ሳምንታት በሚስጥር ተይዞ ነበር ይህ ውይይት። አምባሳደሩ ይህንን ደግሞ እያደረጉ ያሉት ብቻቸውን እንዳልሆኑ ተገልጾልናል። እሳቸው ወደ መቀለ ይጓዙ እንጂ በዚህ ሂደት ውስጥ የበርካታ አገር አምባሳደሮችም አብሯቸው በዚህ ሂደት ውስጥ እንዳሉ ተገልጾልናል። እንግዲህ በዚህ ማዕቀፍ ውስጥ የተለያዩ የምዕራብ አገሮች አምባሳደሮች በአብዛኛው ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ ስማቸው የሚነሳ በታዛቢነትም ሊሆን ይችላል እንዲሁም ደግሞ በአውሮፓ ህብረት ማዕቀፍ ውስጥም ይሁን በተናጠል ጥረት ሲያደርጉ የነበሩ አገራት በዚህ ሂደት ውስጥ እንዳሉበት ሰምቻለሁ። ቀደም እንደገለጽኩት መቀለ ያሉትን አነጋግረዋል። የፌዴራል ኃላፊዎችንም አነጋግረዋል። ከሁለቱም ማለትም ከፌዴራልና ከትግራይ አመራሮች በጎ ምላሽ እንዳገኙ ሰምተናል። ከሁለቱም አካላት ለድርድር መነሻ የሚሆኑ የአጀንዳ ነጥቦችንም ተቀብለዋል። መልካም የሚባል ፕሮግረስ ያሳየ ነው የተባለው ይህ ድርድር አውራምባ ታይምስ ባገኘው መረጃ መሰረት አሁን አብዛኛው ስራ ተጠናቆ የሴፍቲ ጋራንቲ ጥያቄ የማቅረብ ሂደት ላይ ደርሰዋል። ያው ቀደም ብዬ እንደገለጽኩት ከሶስቱም አክተሮች ማለትም በፌዴራል መንግስትና ትግራይ ባሉ ከትግራይ ደግሞ ከሶስቱም አክተሮች ማለትም ከህወሓት፣ ከሰራዊት እንዲሁም ከጊዜያዊ አስተዳደር የሚወከሉ ኃላፊዎች በዚህ ድርድር ተሳታፊ ከመሆናቸው ጋር ተያይዘው አዲስ አበባ ላይ በሚኖራቸው ቆይታ የሰርድ ፓርቲ የሴኩሪቲ አሹራንስ ወይም ደግሞ የሴኩሪቲ ጋራንቲ በመባል የሚታወቀውን ሂደት ላይ እንደተደረሰ ሰምተናል። ስለዚህ ባለን መረጃ መሰረት ሂደቱ የመጨረሻ ምዕራፍ ላይ ነው ያለው። ምናልባትም በሚቀጥለው ሳምንት አጋማሽ በአዲስ አበባ ሊገናኙ እንደሚችሉ ነው እነዚህ ምንጮቻችን የጠቆሙት። ይህ የሸትል ዲፕሎማሲ እንቅስቃሴ ግን አንድ ፈተና ገጥሞታል። ይህ ፈተና በቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በሆኑት በአቶ ጌታቸው አሰፋ አስተባባሪነት የሚካሄድ እና 3 ጀነራሎችን ያቀፈ ይህ ድርድር አስፈላጊ አይደለም የሚል እንቅስቃሴ እያደረገ ያለ ቡድን ነው። ተመልካቾች ግልጽ እንዲሆንላችሁ ይህ በሚስጥር የተያዘው ድርድር ይፋ ለማድረግ የተገደድነው ፈተና ስለገጠመው ነው። ስለዚህ ሙሉ ለሙሉ ከመደናቀፉ በፊት የማደናቀፉ ስራ በሙሉ አቅማቸው እየሰሩ ያሉት አካላት ምናልባት ከተደናቀፈም ኃላፊነት የሚወስዱት እነማን እንደሆኑ ህዝብ እንዲያውቃቸውም ጭምር በኔሚንግ ኤንድ ሼሚንግ አፕሮች ማጋለጥ ስለሚያስፈልግ ነው ስማቸውን የምንዘረዝረው። እናም ቀደም ብዬ እንደገለጽኩት ይህንኑ በዋናነት የሚያስተባብሩት አቶ ጌታቸው አሰፋን ጨምሮ ከአቶ ጌታቸው ጋር በዚህ ጉዳይ ላይ በጥብቅ እየሰሩ ያሉት 3 ጀነራሎች፣ አንደኛው የምዕራብ ግንባር አዛዡ ብርጋዴር ጀነራል ምግበይ ኃይለ፣ ሁለተኛ ብርጋዴር ጀነራል ኃይለስላሴ ግርማይ ወይም ወድም በይታይ፣ በሶስተኛ ደረጃ ደግሞ በአሁኑ ሰዓት የሰራዊት አዛዥነት ስራ ላይ ያልነበሩትና በጥሮታ ላይ የቆዩ አሁን ግን ሰራዊትን እንዲመሩ ሀሳብ ቀርቦ በካውንስሉ ጉዳያቸው እየታየ ያለ ማለትም የሰራዊት አዛዥ እንዲሆኑ ባለፈው በነበረው የዜና እወጃችንን ገልጸናል። ተመልካቾች እኒ ጀነራል ሜጀር ጀነራል ብርሃነ ነጋሽ ይባላሉ ወይም ውድ መድህን ይባላሉ። ውድ መድህን ያው ረዘም ላለ ጊዜ በአክቲቭ አልነበሩም፣ ሰራዊት አመራርነት ስራ ላይ አልነበሩም። ከቅርብ ጊዜ ወዲህ ግን ባለፈው ከ1 ወር በፊት በነበረ የካውንስል ስብሰባ
የሰራዊትን እንዲመሩ ጥያቄ ቀርቧል። ሆኖም ግን እሳቸውን የሚደግፉ ጀነራሎች ከሁለት በላይ አይደለም ቁጥራቸው። በዚህ ምክንያት ሹመታቸው አሁንም ውይይት የተደረገበት እንደሆነ ሰምተናል። ያም ሆነ ሜጀር ጀነራል ብርሃነ ነጋሽ ወይም ወድ መድህን በጌታቸው አሰፋ ስር ይህ ድርድር አያስፈልግም ብለው አቋም ከያዙ ከብርጋዴር ጀነራል ምግበይ ኃይለ እና ከብርጋዴር ጀነራል ኃይለሥላሴ ግርማይ ወይም ወንድም ቤቴ ጋር ሶስተኛ ሰው ናቸው ማለት ነው። እንግዲህ እነዚህ አራት ግለሰቦች ማለትም አቶ ጌታቸው አሰፋ፣ ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለሥላሴ ግርማይ እንዲሁም ሜጀር ጀነራል ብርሃነ ነጋሽ እነዚህ አራት ግለሰቦች ለትግራይ ብቸኛው መውጫ መንገድ ጽምዶ እንደሆነ ያምናሉ። ጽምዶ እየተጠናከረ በመሄድ ላይ እንደሆነም ያምናሉ። ጽምዶ በሚያመጣው ጸጋ አማካኝነት ነው ትግራይ ጥያቄዎቿን የምትመልሰው ወይም ጥያቄዎቿን ምላሽ የሚያገኙት ብለው ያምናሉ። በዚህ ሂደት ውስጥ ከፌዴራል መንግስት ጋር የሚደረግ ምንም አይነት የውይይትና የድርድር አማራጭም ጽምዶውን ያደናቅፋል። የጽምዶው የበላይ ጠባቂ የሆኑት ወይም የጽምዶ አያቶላ በመባል የሚታወቁትን አቶ ኢሳያስ አፈወርቂን ሊያስቆጣ ይችላል ብለው ያምናሉ። ከዚህ በመነሳት ነው እንግዲህ ተመልካቾች ቀደም ብዬ የገለጽኩትን ምስጢራዊ የድርድር ሂደት አያስፈልግም በሚል ሰፊ እንቅስቃሴ እያደረጉ ያሉት። እንደነዚህ የአውራምባ ታይምስ ምንጮች መረጃ ከተጠቀሱት አራት ግለሰቦች ውጭ በርካታዎቹ የፓርቲና የሰራዊት አመራሮች ይህ በዲፕሎማቶቹ የተጀመረውን የድርድር ሂደት እንደሚቀበሉት ሰምተናል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅም ምንም እንኳን በጽምዶ አስፈላጊነት ወይም ደግሞ በዛ አስተላለፍ ውስጥ እንዳሉ ቢታወቅም ይህ ድርድር በመርህ ደረጃ ተቀብለዋል እንዳሉ እስኪ ውጤቱ ምንም ሆነ ምን በመርህ ደረጃ እንቀበለው እንየው የሚል አቋም እንደያዙ ተገልጾልናል። እንግዲህ ተመልካቾቻችን ይህንን መረጃ ልናጋራችሁ ነው ዛሬ የመጣ ነው። ትግራይ ብዙ ያልተመለሱ ጥያቄዎች እንዳሏት ይታወቃል። ጥያቄዎቿ እንዲመለሱ ግን የውይይትና የድርድር አማራጮች ማስቀደም እንዳለባት እናምናለን። ከዛ ውጭ ያለው አማራጭ እጅግ አውዳሚ እንደሆነ እንገነዘባለን። ይህንን ስል ግን በሚዲያ እንደዚህ ብሎ በድፍረት አቋምን ማንጸባረቅ ያለው ፈተና ቀላል እንዳልሆነም እንገነዘባለን። በርካታዎቻችሁም እያያችሁ ነው። ምክንያቱም ዛሬ የተቸናቸው አካላት የሚደግፏቸው ሚዲያዎች አሏቸው። ሁሉም ከነሱ ጋር አሰላለፋቸውን ከነሱ ጋር ያደረጉ ሚዲያዎች ሰሞኑን እንዳደረጉት ሁሉ አሁንም የጭቃ ጅራፋቸውን እንደሚያሳርፉብን ይታወቃል። እውነት ለመናገር እንደዛ በመሆኑ ብዙም አንከፋም። ምክንያቱም we are on the side of peace። አብራችሁን ስለቆያችሁ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን።